ትኩረት ለቦሌ ሚካኤል አይናችን ወደ ቦሌ ሚካኤል ነው። ካሁን በኋላ ወደ ቦሌ ሚካኤል ነው። ይድረስ ለብፁዕ አባታችን ብፁዕ ንስሐ ገብቻለሁ። አላጠፋም ብዬ የማስመስል ሰው አይደለሁኝ። የብፁዕ አቡነ ኤርምያስ ጥብቅ መልእክት። የደብሩ አስተዳዳሪ የደብሩ ሰበካ ጉባኤ የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃው ለመላው ዓለም እንዲዳረስ ላይክ እና ሼር በማድረግ ትብብር አጋርነታችሁን በማሳየት ከጎናችን ቆሙ። መረጃው ለመላው ዓለም እንዲዳረስ ማለት ነው። በቀጥታ ወደ ቪዲዮ መረጃ ማስረጃዎቻችን እናመራለን። እንግዲህ ውድና ክቡራት ቤተሰቦች ዛሬ በመረጃችን በስፋት እንድንመለከት የምወዳቸው የተለያዩ ጉዳዮችን ይዤ መጥቻለሁ። ከእናንተ የሚጠበቀው ላይክ ሼር አድርጎ መረጃውን ማዳረስ ነው። ታዲያ በዛሬ ከምንመለከታቸው ጉዳዮች ወይም መረጃዎቻችን መካከል ቦሌ ሚካኤል ላይ ያለውን ትኩረት አድርገን እናስደምጣቸዋለን። ያው ሰበር ዜና አያጣንም፣ ታውቃላችሁ። የእኛ ቤተክርስቲያን ሰበር ዜና አያጣን። ከጊዜ ወደ ጊዜ እንዲህ አይነት መረጃዎች ሲወጡ በተለያየ መንገድ በተለያየ ቦታ ላይ ያሉ አካላት ብዙ ነገሮችን እያስደመጡን ቀጥለዋል። ዛሬም ድረስ እዚህ ላይ እንገኛለን። ስለዚህ ዛሬ እኛም ትኩረት አድርገን እንድናደምጥ የምወደው ወይም ላስደምጣችሁ የምፈልገው ነገር ቦሌ ሚካኤል ላይ ትኩረት ያደረገ ቢሆንም ግን እስከ መች ነው አንድን ቤተክርስቲያን ርዕስ አድርገን የምንቀጥለው? በጣም የሚያመኝ ጉዳይ ነው። ከሳምንት ሳምንት የሆነ ቤተክርስቲያን አጀንዳ ይሆናል። ከሳምንት የሆነ ቦታ የሆነ ስፍራ የሆነ ነገር የቤተክርስቲያናችን ርዕስ ነው፣ አጀንዳ ነው፣ ዋና ማዕከል ሆኖ እናገኘዋል። እስከ መች ይሆን የሚያቆመው? መች ይሆን የሚያበቃው የሚለው በጣም ትኩረት ሊሰጥበት የሚገባው ድርጊት ነው እና ያ በእንዲህ እንዳለ እንያዘውና ከዛ በፊት ግን የወንድማችን አዶናይ ስለ እምነቱ አቋሙ ተናግሯል። ያው ማህበራዊ ሚዲያ ላይ በደንብ የምናውቀው እግዚአብሔር ያነሳው እኔ በጣም ደስ ይለኛል። ስለሱ እውነት ለመናገር በጣም ደስ ይለኛል እና ንስሐ ገብቻለሁ አለ። እናድምጠው። አላጠፋም ብዬ የማስመስል ሰው አይደለሁኝ። የተወደደ ዓመት ወደ አባቴ መቅደስ የተመለሰ የልጅነት የቤተክርስቲያን ኤክስፔሪየንስ ነበረ። እስኪ ንገረኝ። ልጅ ያለው ቤተክርስቲያን አልሄድም ነበር። በጣም አልወድም ነበር። አረቶ እንግዲህ ግልጹ ነው የምናገረው። ግልጹ ነው የምናገረው። አሪፊት ሆነን ማዘር እሑድ እየመጣች ይህ ልጅ ማይሆን ነገር አለበት ትላለች። በጸበል አምታ ነው ፊት እንትን የምታደርገኝ በጸበል። እኔ ደግሞ እልህ ነው መሰለኝ አላውቅም፣ ስልቹነት ነው። እሑድ በጣም በቃ እንቅልፍ ይመጣኛል። ግን ሄጄ ከተመለስኩኝ በጣም ደስታ ይሰማኝ ነበር። አስታውሳለሁ። እንትን በቃ ምግብ ነው የሚሆነኝና አሁን መንፈሳዊ እንትን ግዴታ በቃ ምግቤ ነው። ይህ መንፈስ ባይኖር በምንም ተአምር አሁን አዶናይ ያለበት ደረጃ አይደርስም። እሺ፣ በልጅነት በጣም ቤተክርስቲያን የማይወዱ አዶናይ ከዛ በኋላ እንዴት ወደ ቤተክርስቲያን መቅረብ መታረቅ ምናምን የጀመርክባቸው ሞመንቶች አጋጣሚዎች ምንድን ናቸው? ወደ ፈጣሪ አይ ቲንክ ዓለማዊ ህይወትን ስላየሁት ነው። ውጪ ያለው የዊድ ሱስ ነበረ፣ ፖርን ኦል ኦፍ ዳት የሚያስጠላ የዓለማዊ ነገር አለ አይደል? የሚያሰቃየ እነሱ ነገሮች በቃ ሸውደውኝና ገዝተውኝ ነበርና እነሱ ነገሮች ያሸነፉኝ መንፈሳዊነቴ እርቆኝ ስለነበረ ነው። ወደ መንፈሴ ወደ እግዚአብሔር መቅረብን ስማር ምን ሆንኩኝ? በቃ ጥንካሬን አመጣው፣ ኃይልን አመጣው። አሁን በቀን እኔ 20-30 ቪዲዮ ስፖስት እንዲህ በቃ ለስራ የተፈጠርኩኝ ሰው ሆኜ ሳይሆን መንፈስ አለኝ በቃ የሚመግበኝ ወደፊት እንድል ጥሩ ነገር እንዳይ የሚያገዘኝ ያ ለዛ የመራኝ ነገር አለ። ሁሌ በሰዎች ተመርቻለሁ። ሰው በተናገረው ቃላት ያነበብኳቸው መጽሐፍቶች እና ተረዳሁኝ በቃ ህይወት መንፈሳዊ እንደሆነች። እኛው ስጋ አለን ምናምን ዓለማዊ ይመስላል፣ ግን ህይወት መንፈሳዊ ነች። ከእግዚአብሔር ጋር ራቅ ማለት ሁሉ ነገር ነው የሚርቅብህ። እግዚአብሔርን ጠበቅ ስታደርግ ግን የምትፈልገው ነገር ሁሉ ጠበቅ ይልባል። ከዛ ምን አተረፍክበት? በዚህ ትልቅ በረከት በዓለማዊ ደረጃ አይደለም በረከት የምልህ፣ በውስጤ ከሰላም አለኝ። እንትንነት ዝነኝነት ምናምን አይገዛኝም። እኔ አውቀዋለሁ ዝም ብዬ ሙሉነት አለኝ በቃ መንፈሴ ላይ። አሁን ሁሉም ነገር አጥቼ ውስጤ ከዜሮ እንደገና ብቻ ከዜሮ ሰላም አለው ውስጤ በቃ አውቀዋለሁ። በቃ የስኬት ምንጩ ምንድነው? መንፈሳዊ ላይ ስኬታማ መሆን ነው። ይህ ዓለማዊ ከዛ እንደ መስታወት ያሳያል። አይገርምም? መንፈሳዊ ላይ ስራ ብቻ
አይ ቲንክ አውቀዋለሁ። ሁሌም እኔ ነጭ መገነኝ ወይ ምንም አላጠፋም ብዬ የማስመስል ሰው አይደለሁኝ። ሁሉም ሰውም ያውቀዋል። ስህተትም አለ፣ ትክክለኛነትም አለ። ሁላችንም እንደምንሳሳተው ሁሉ ትክክልም ሰርተናል። እንደተጎዳነው ሁሉም ጎድተናል። ብዙዎቻችን እንደተጎዳን ብቻ ነው ማስመሰል የምንፈልገው እንጂ እና እኔ ሰው ነኝ፣ እንደ ሰውነቴ ተቀብያለሁ ራሴ። እንደ ብዙ ሰዎች አሁን መንፈሳዊ እንደሆኑ ብቻ ከጠበቁኝ ይህ ትልቅ ስህተት ነው። ዓለማዊ ነገርም አለኝ እና ባላንስ አድርጌ የሚሄድ ሰው ነኝ። ምን አደረገኝ መሰለህ? ይህ ጸባይ በጣም ሃይማኖተኛ የሆኑ ሰዎች አራቁኝ። ያን ያህል ምንም ሃይማኖት እንትን የማይሉ ሰዎች ደግሞ ወደ ሃይማኖትም ጠጋ ይላል፣ ግማሽ ግማሽ የሚሉም አሉ። which is እኔ መሀል ላይ ሆንኩኝ ማለት ነው። and I think ነፃነት ይሰማኛል። እግዚአብሔርን አከብራለሁ፣ እጸልያለሁ፣ ሃይማኖቴን እከተላለሁ በስነ ስርዓት። እግዚአብሔርም ይቅርታ ብሎልኛል። ያሳያል እንግዲህ ተመስገን፣ ሁሉም ነገር ተሟልቶልኛል። ከዚህ በላይ ምንም አልጠይቅም። ዝነኝነት ያልጠላውም ባይዘው ስኬት ያልጠላውም እግዚአብሔር የሰጠኝ ነገር ስለሆነ። ግን የተማርኩት ነገር ምንድነው? ሁሌም በቃ እግዚአብሔርን ይዤ በቃ ምንም ነገር በቃ ሊጨምርልኝ አይችልም። ያቺ መኪና ምን የምታመጣው ነገር የለችም። ያ ቤት አደንቃለሁ ምናምን የሚሉ ሰዎች ሁሉም አከብራቸዋለሁ፣ ቴንክ ዩ። ግን ምንም ልቤ ላይ የሚጨምሩት ነገር የለም። ራሴን ዘግቼ ወይም በፍርሃት ምናምን ሳይሆን ያ ዓለማዊ ነገር ምንም እንደማይጨምርልኝ አውቀዋለሁ። በቃ ዝናው እንዴት ነው የምችለው? ዝናው ከዚህ በላይም ዝና እችላለሁ እኔ። ለምን? ስራዬ ምን እንደሆነ አውቃለሁ። በእግዚአብሔር ዘንድ የተሰጠኝ ስራ አውቃለሁ። which is ኢትዮጵያን አንድ ማድረግ እፈልጋለሁ እኔ። ኢትዮጵያን መመለስ እፈልጋለሁ፣ ፍቅርን መፍጠር እፈልጋለሁ፣ ሰላምን መፍጠር። ሁላችንም አንድ የማደርግበት መንገድ ደግሞ በመናገር ሳይሆን በመሆን ነው። which is ብዙ ሰው ደግሞ እኔ ተናግሬው ሳይሆን በመሆኔ ነው። ያ ኢትዮጵያ አንድ ያደርጋታል እንደዚህ የሆነ እየመለስከው ነው ብሎ ኮሜንት ሲያደርጉልኝ አነባዋለሁ። ስለተናገርኩኝ አይደለም ስለሆንኩት ነው። ሰው ማፍቀር you know and I think I don't know ምን ልልክ እንደምችል እውነት ለመናገር ይሄ ነው እርድና፣ ይሄ ነው አዋቂነት፣ ይሄ ነው ምንም እንኳን ያለበትን ህይወት ያውቃል፣ የመጣበትን መንገድ ያውቃል። መታረቂያ መንገድ ንስሐ ዘማን ንጹህ ታደርጋለች፣ ድንግል ታደርጋለች ይላል። የስጋ ድንግልና አይደለም፣ የህሊና ድንግልና፣ የሐሳብ ንጽህና እንዲኖረን ያደርጋል። ኃጢአት ሰርተናል፣ ወደ እግዚአብሔር እንድንቀርብ መንገዱ ንስሐ ነው። ከዚህ በላይ የለም ማለት ይሄንን ዓለም የምናሸንፍበት መውጫ መንገዱ ይሄ ነው አለ። ላመነበት ላስተዋለበትና ላወቀበት በጣም ትልቅ ትምህርት ነው። ለሚቀልድበት ደግሞ በዛው ልክ ነው። ትኩረት ለቦሌ ሚካኤል። እንግዲህ የቦሌ ሚካኤል ጉዳይ በጣም አነጋጋሪ ሆኗል። ለብፁዕ አባታችን ብፁዕ አቡነ ሪያቆስ መረጃው በቀጥታ እንዲደርስልን እንሻለን። ከናንተ የሚጠበቀው ነገር አድርጎ የመረጃ የሰማችሁ ያላችሁ በውስጥ መስመር መረጃዎችን አቅርቡልን። ወንድማችን ጋዜጠኛ ነጋሽ በዳዳን ጨምሮ ሌሎቹ ትኩረት ለቦሌ ሚካኤል ብለዋል። እናድምጥ። አይናችን ወደ ቦሌ ሚካኤል ነው። ካሁን በኋላ ወደ ቦሌ ሚካኤል ነው። ይድረስ ለብፁዕ አባታችን ብፁዕ አቡነ ሕርያቆስ ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ መልእክታችን ይድረስ። ብዙ ሸክም አለቦት፣ ብዙ ጉዶችን እያጸዱ ነው ብፁዕ አባታችን። አሁን ደግሞ በአዲስ አበባ ላይ የገነገነ ቡድን አለ፣ ሲፎክር የነበረ አፍ እስኪከፈት ድረስ ብፁዓን አባቶችን አንዱ ስር ተደብቆ አንዱን አሞግሶ ከዓመት በፊት የተደረጉ ስብሰባዎችን ከዚህ በፊት እያወጣን እናገራለን። ብፁዕ አባታችን የወሮበሎችን ቡድን ያፈርሱት፣ ከጎኖት ነን። እርሶስ ባይደርሱበትና ዝም ቢሉ እንኳን እኛ ዝም አንልም። ካሁን በኋላ እንመጣለን። ትኩረት ለቦሌ ሚካኤል። በብዙ መልኩ የቦሌ ሚካኤል ወጣቶችን እዚህ ይዘን መተን በቤተ ክርስቲያን ውስጥ እየተደረጉ ያሉ ሸፍጦችን ይዘን መጣለን። በምንም ተአምር ቤቱ ሲደፈር ዝም የሚል ምእመን ካሁን በኋላ አይኖርም። በአባትነት ቦታ ላይ ያሉ የአባትነት ክብርን ካልመጠናቸው፣ በጸሐፊነት ቦታ ላይ ያሉ የሚቆረጥላቸው ደሞዝን ካልበሉ ምእመኑ በራሱ ውሳኔ የሚወስንበት ጊዜ ላይ ደርሷል። አስቸግርም። ይሄ ቀላል ጉዳይ ነው። በእንደነዚህ አይነት ወረበላዎች ቤተክርስቲያን አትታመስም። ማህበር መስርተው በይፋ ገንዘብ እያዋጡ ነው። ጸሐፊዎችና አስተዳዳሪዎች ማህበር አላቸው። እናጋልጠዋለን። በቅርቡ በትንትኑን ካላወጣ ነው ይቺ ባቄላ ካደረች አትቆረጠምም ነው። ልጆቻቸውን እያሳደዱ ነው ያሉት። ትኩረት ያሻዋል። የቤተ ክርስቲያናችን ጉዳይ አጀንዳችን ሊሆን ይገባል። ማንም የተነሳ የሚፈነጭበት መሆን የለበትም። በእውነት ወደ ቀጣይ መረጃችን እናምራ። ብፁዕ አባታችን ብፁዕ አቡነ ኤርሚያስ እንዲህ ይሉናል።
ስለዚህ የብፁዕ አባታችን መልእክት እጅግ ጥልቅ ነው፣ ጥብቅም ነው እውነት ለመናገርና ለሚረዳውና መረዳት ለምንችለው ነው። ሌላ በአርሲኤፍ እየተፈጸመ ያለው የሰማዕታት ደም የኛም ደም ነው። ይሄ የአንድ ሳምንት ዜና፣ የአንድ ሳምንት አጀንዳ፣ የአንድ ሳምንት ርዕሳችን አድርገናል። በጣም ትኩረት ልንሰጥበት ልባት ሊሰጥበት የሚገባው ነገር ነው ብዬ አስባለሁ። በጣም አርሲ ቀለል እያደረግነው ነው፣ በጣም ኬርለስ እየሆንን ነው እና በጣም ትኩረት ቢሰጥ የሚል ሀሳብ አለኝ። ሰላም ዋጋ ተከፍሎለት እንጂ ዋጋ ከፍሎ አይመጣም። በአርሲ የሚሰሙ ድምጸቶችና ጥቃቶች የሰማዕታቱ ደም የኛም ያንተም ደም ነው በሚል አንድ ወንድማችን አንድ መረጃ አቅርቦልናልና እናድምጠው። ወዳጄ ዓለም ጉደኛ ናት። የጦር መሳሪያ የሚሰራውን ሳይንቲስት እያለች መሳሪያ የሚተኩሰውን ደደብ ትላለች። መሳሪያ ፈልሳፊውን እየሸለመች ተኳሾችን ፍርድ ቤት ትጠራለች፣ ትገተራለች። ራሷ አሳምማ እግዚአብሔር ይማራችሁ ትላለች። ስለ ነጻነት የሚያወሩ ነጻ ሀገሮች ነጻነት የሚያሳጠው መሳሪያ ሻጮች ናቸው። የችግሩ ምንጭን እያወደሰች ችግሩን ለማቆም የምትደክም አስመሳይ ለመሆኗን ተረዳ። ከሰላም ሽምግልና በኋላ ስለ መሳሪያ የምትዋዋል ዓለም ጉደኛ ናት። ከይሽ ጉደኛ ዓለም ደግሞ ፍትህን አፈልግ። ሰላምን ዋጋ እየከፈለን እናገኘዋለን እንጂ ሰላም ዋጋ ከፍሎልን አይመጣምና ራስን አደራጅተህ ጠንክር፣ ጠብቅ። ከፈጣሪ ውጪስ ማን ነጻ ሊያወጣን ይችላል? እንግዲህ ይሄ መልእክት ሊደመጥ ይገባዋል ብዬ አስባለሁ። አድምጠን ተካተን እንመለስ። ሌሎች ወቅታዊ መረጃዎችንም እናድምጥ። ወደ መጋቢ አዲስ ኢንጂነር ነቃ ጥበብ ከዛም ባሻገር ሌሎች ቪዲዮዎችንም አከታታይ ያቀርብላችኋለሁ። ተወሰነ እንደሚከብዳችሁ አውቃለሁ፣ መስማት ግን አለባችሁ። የሚከብዳችሁ ግን ሁላችሁም አይደላችሁ። ይሄን እንደማውቃለሁ ከፍ ያላችሁ ሰዎች እንዳላችሁ እረዳለሁ። የሉቃስ ወንጌል ምዕራፍ 4 ከቁጥር 16 ጀምሮ ጌታ በጉባኤ ቅዳሜ ቀን ያነበበው መጽሐፍ አለ። በናዝሬት ምኩራብ በናዝሬት መቅደስ ያነበበው መጽሐፍ አለ። ይሄ መጽሐፍ በ7 ማህተም የተዘጋ መጽሐፍ ነው። ይሄ መጽሐፍ ትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 ጀምሮ ያለው ክፍል የያዘ መጽሐፍ ነው። ይሄ መጽሐፍ ጌታ ብቻ እንዲያነበው የተጠበቀ መጽሐፍ ነው። መሲህ ብቻ እንዲያነበው የተጠበቀ መጽሐፍ እና ጌታችን እንዳስለመደ ይላል ወደ ምኩራቡ ሄደ ይላል። ወተንሳ ከመያን በከመያ ለምድ እንዳስለመደ ሊያነብ ተነሳ ይላል። ያን ጊዜ መጽሐፉን እንደተጠቀለለ ተላላኪው ለጌታ ሰጠው ይላል። ተረተረው መጽሐፉን ወረከበ ሀበይብል ወከሲቶ ወረከበ ሀበይብል መጽሐፉን በገለጠው ጊዜ እንዲህ የሚል አገኘ ይልና 7 ነገሮችን ይዘረዝራል። ስንት ነገሮችን? 7 ነገሮችን ይዘረዝራል። 7 ነገሮችን በተለይ ግዕዙ 7ቱንም ቁልጭ አድርጎ ያስቀምጣቸዋል። መንፈስ እግዚአብሔር ዘላዕሌየ ዘበእንቲአሁ ቀብአኒ እዚህን ሆሙ ለነዳያን ፈነወኒ ብሎ የሚጀምር ነው። የኔ የባህሪ ሕይወት የመንፈስ ቅዱስ ስለዚህ ጉዳይ ያዋሃደኝ ለድሆች የምስራችን እሰብክላቸው ዘንድ ላከኝ። ለታሰሩን መፈታትን እነግራቸው ዘንድ ላከኝ። የቆሰሉትን እጠግናቸው ዘንድ ላከኝ። ላዘኑት ሰዎች ደስታን እሰብክላቸው ዘንድ ላከኝ። ለተማረኩት ሰዎች ነፃ መውጣትን እሰብክላቸው ዘንድ ላከኝ። ዕውራን ለሆኑ ሰዎች ብርሃንን እሰጣቸው ዘንድ ላከኝ የሚል 7 ነገሮችን ይዘረዝራል። እነዚህ 7ቱ መከራዎች፣ 7ቱ ስቃዮች፣ 7ቱ ማህተሞች፣ 7ቱ ቁልፎች ናቸው። መጽሐፉ በእነዚህ 7 ቁልፎች የተዘጋ ነው። ገረማቸው። ጌታ ይህንን ክፍል ሲያነብ በጣም ተደነቁ ይላል። ወአንስኡ አዕይንቲሆሙ እልሃለው ውስተ ምኩራብ ወነጸርዎ ይላል። በምኩራቡ ዙሪያ ያሉት ሰዎች ሁሉ ትኩር ብለው ጌታን ተመለከቱት ይላል። ደንግጠው። ለምን? ይህን ክፍል ሊያነበው የሚችለው መሲህ ብቻ ነው። መሲህ እንደሆነ ደግሞ ክርስቶስን አላወቁ። እነሱ የሚያምኑት ለቱ ስብሐት የዮሴፍ የሥጋ ልጅ ነው ብለው ነው የሚያምኑት። እናቱ ማርያም ናት። አዎ ልክ ነው፣ ግን ድሃ ናት። የድሃ ልጅ ደግሞ ንጉሥ መሲህ ሊሆን አይችልም ብለው ነው የሚያምኑት። ይህን መጽሐፍ በመካከላቸው አነበቡ። ይሄ መጽሐፍ ተጠቅሎ ታስሮ የተቀመጠ መሲህን የሚጠብቅ ነፃ አውጪ የሚጠብቅ ንጉሥ የሚጠብቅ ሮማውያንን የሚያሳድድ ኢየሩሳሌምን ከጠላት እጅ ፈልቅቆ የሚያወጣ ንጉሥን የሚጠብቅ መጽሐፍ ነው። ያኔ ነው የሚያነበው ብለው ነው የሚጠብቁት እነሱ። ድሆች የተባለው እኛ ነን። የታሰርነ የተባለው እኛ ነን። ቅኝ የተገዛ ነው እኛ ነን። ዕውራን የተባለው እኛ ነን። እኛን ደግሞ ነፃ የሚያወጣን ይሄ የጠራቢ ልጅ አይደለም።
ሌላ ነው ብለው ነው የሚጠብቁት። አንዳንድ ጊዜ እንደዛ ይሆናል። ሚመና ማን ነፃ እንደሚያወጣቸው አታውቁ። ማትጠብቋቸው ሰዎች ይጠቅሟቸዋል። ያላከበራችኋቸው ሰዎች፣ የረገጣችኋቸው ሰዎች፣ የናቃችኋቸው ሰዎች፣ ከህይወታችሁ ያስወጣችኋቸው ሰዎች፣ ረግጣችሁ የመጣችኋቸው ሰዎች ማን እንደሚጠብቃችሁ አታውቁም። ቡትቱ የለበሰው ሰው ሊሆን ይችላል በጸሎት የሚጠብቃችሁ ከሊቃነ ጳጳሳቱ ይልቅ፣ ከኛ ከአገልጋዮቹ ይልቅ፣ ከካህናቱ ይልቅ፣ ከቀሳውስቱ ይልቅ፣ ባህታውያን ከምትሏቸው ይልቅ መንገድ ዳር የሚተኙት ላስቲክ ወጥረው የሚኖሩት እነሱ ሊሆኑ ይችላሉ። በጸሎት የሚጠብቋቸው ታቦት የሚጠብቁት እነሱ ሊሆኑ ይችላሉ። ቤተክርስቲያንን የሚጠብቋት ትውልድ የሚጠብቁት እነሱ ሊሆኑ ይችላሉ። ሰው የተባለውን ሁሉ አክብሩ። ማን ነፃ እንደሚያወጣቸው አታውቁም። ነፃ ያወጣቸው ያሳደዷት የማርያም ልጅ ኢየሱስ ክርስቶስ ነው። ክብርና ምስጋና ለአምላካችን ይሁን። ነፃ ያወጣቸው ራቁቱን መስቀል ላይ የሰቀሉት ጌታ ነው። ነፃ ያወጣቸው በሐሰተኛ ምስክር ርቃኑን መስቀል ላይ የሰቀሉት ጌታ ነው። መስቀል አሸክመው እንዲደፋ ያደረጉት ጌታ፣ በበረት የተወለደው ጌታ፣ ከእንግዳ ማደሪያ ስፍራ ያባረሩት ጌታ፣ ገና ስትጸነስ ጀምሮ እናት አባቷን እያሳደዱ በምድረ በዳ እንድትወለድ ያደረጓት እናት እመቤታችን፣ ከዚያስ በኋላ ጽንስት ሆና ጌታን በማህፀኗ ተሸክማ ማደሪያ ስላልነበራቸው ስፍራ ስላልነበራቸው ተብሎ በግርግም እንድትወልድ የተገደደችዋ ሴት ነፃ እንዲወጡ ነፃ አውጪውን የሰጠቻቸው እሷ ናት። የናቋት በሀገራችን እንግዳ ይከበራል። እንኳን የጸነሰች ሴት ስትመጣ ወንበር ለቆ ማስቀመጥ ይገባል። መንገድ ማቋረጥ አይገባም። ምክንያቱም በማህፀኗ በሆዷ ትውልድ ተሸክማለች፣ ሰው ተሸክማለች። ማክበር ይገባል። አንዳንድ ማህበረሰብ ሲያረጅ እንኳን ማክበር ይቅርና ሴት ማህፀኗን ሰንጥቆ ጽንሱን ያወጣል። ማህበረሰብ ያረጃል። በነገራችን ላይ ማህበረሰብ ለውጥ አለው፣ ኢቮሉሽን አለው። ማህበረሰብ ያረጃል፣ ማህበረሰብ ያድጋል፣ ማህበረሰብ ይታደሳል፣ ማህበረሰብ ይለወጣል፣ ማህበረሰብ ዝቅ ይላል፣ ማህበረሰብ ከፍ ይላል። አሁን እኔና እናንተ ያለንበት ዘመን ወዴት እንደሆነ አላውቅም እንጂ የምንለወጠው ከአንድ ማህበረሰብ ወደ ሌላ አይነት ማህበረሰብ ሽፍት እያደረግን እንደሆነ ይሰማኛል። ወደ ሌላ አይነት፣ ወደ አውሬነት ይሁን ወደ መላክነት ይሁን እሱን አላውቅም፣ መገመት ይከብዳል። ግን በጣም በብዙ ክፉ ነገሮች ታጥረናል። አንዋደድም፣ እንካካዳለን፣ አንተማመንም፣ እንፈራራለን። ለመጋደል ጊዜ እንጠብቃለን፣ ለጦርነት ጊዜ እንጠብቃለን። አንዱን ለማሳደድ ጊዜ ይጠብቃል። ሁሉም አድፍጦ ይጠብቃል። ያንዳንዱ ሰው አይምሮው ላይ ሞት አለ፣ ልቡ ውስጥ ጨለማ አለ፣ ልቡ ውስጥ ቂም አለ፣ ልቡ ውስጥ በቀል አለ፣ ልቡ ውስጥ ምቀኝነት አለ፣ ልቡ ውስጥ ቅናት አለ። ጊዜ ይጠብቃን ያለ መፈንዳት። እንደዚህ አይነት ማህበረሰብ ፈጥረናል። የአይሁዳውያን ህንፃና ግንብ ብሎኬትና ጡብ ሆነን ተፈጥረን ቢሆን ኖሮ በቤተ ክርስቲያናችን አስተዳደር ስለሚኖረን በጎ ዕድል ሳስበው እደነቃለሁ። በአመት 2 ጊዜ በሚኖረው የሲኖዶስ ስብሰባ 36 37 አጀንዳዎች ቢኖሩ 34 እና 35ቱ የኛ የሆኑ ነበር። በጀት ሲጸድቅልን ለጉድ ነው። ስንመረቅ ተሯሩጦ መጥቶ ሪቫን የሚበጥስልን አባት በፍጹም ልንቸገር አንችልም። ተቃጠልን ተበላሸን ብንል ተንደርድሮ የሚደርስ ሊቀ ጳጳስም እንደዛው በቦታው ልናጣ አንችልም። በቦታው ከደረሱት ሊቀ ጳጳስ እስከ ቋሚ ሲኖዶሱ ድረስ አቅጣጫ ሰጥቶ የመግለጫ ጋጋታውን እንደ ጉድ ያወርድልናል፣ ያዘንብልናል። ህዝቡ ተሰብስቦ ያለቅስልናል። ሚዲያዎች ወደር አልባ በሆነ መንገድ ይዘግቡልናል። ታላቁ የሰው ልጅ ከዚህ ክብር አንሶ ማየት እንደምን ያማል። የአርሲ ኦርቶዶክሳውያን ወገኖቻችን በእያንዳንዱ ቀን ከሚያሳልፉት ሰቆቃ አልፎ በየዕለቱ በሞት እየተቀጡ ባለበት በዚህ ወቅት ተናጋሪ ማጣት፣ እንጸልይ እስቲ ለእግዚአብሔር እናንባ ብሎ በንግስ በዓላት እንኳን የሚያስብ እና የሚያሳስብ ማጣት በእጅጉ ልብን ይጎዳል። እውነት ለመናገር በምድሪቱ እግዚአብሔር ድርሻውን ይወስዳል። ትላንት ያከበርናት የታቦተ ጽዮን በዓልን ወደ ኋላ ማሰብ ነው። በምድር ኃጢአት በደላችን ሲበዛ በራሳችን ላይ ራሳችን ስንከፋ እግዚአብሔር የአምልኮቱን ድርሻ ከኛ ይወስዳል። እንደ ታቦተ ጽዮን አይነት ተግባር በምድራችንም ላይ ይፈጸማል።
የምንፈልጋቸውና እግዚአብሔርን ለማምለክ የምንጠቀምባቸውና የምንገለገልባቸው ነገሮች በአጠቃላይ ከኛ ይወስዳል። ያ ጊዜ ሳይመጣ በሃይማኖታችን መንቃት ያለብን አሁን ነው። ከምንምና ከየትኛውም ጉዳይ በላይ ቤተክርስቲያን ትልቅብናለች። የየትኛውም አዋርድ ታላቋ ቤተክርስቲያናችንን ሊሸፍናት አይገባም ነበር። መላው ባለማህተቦች አሁንም አጀንዳና ትኩረታችንን አርሲ በማድረግ በበላዮቻችን የተተወውን ጉዳይ እኛ ራሳችን በልጅነት መንፈስ እንድንይዘው ያስፈልጋል። ምክንያት በሉኝ ቤተክርስቲያን የሁላችን የእያንዳንዳችን ናትና። የተወዳጁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ከእናንተ የሚጠበቀውን ነገር በማድረግ ላይክ፣ ሼር ማድረጋችሁ እንዳይዘነጋ ለማለት ወዳለሁ።